ኢትዮጵያ ንግድ ባንክን ከተመለከተው የመጀመሪያው ዝርዝር ዘገባችን ተመልሰናል ተመልካቾቻችን። ወደ ቀጣዩ ዝርዝር ጉዳይ ስናልፍ ደግሞ በተለያዩ የሀገሪቱ አካባቢዎች ነጋዴዎች በሚያስጭኑት ጭነት ላይ በየኬላዎች የሚጠየቁት የኮቴ ክፍያዎች ነጋዴውን ማህበረሰብ እያማረሩ መጥተዋል መባሉን እንመለከታለን። ይህ የተባለው የንግድና ቀጠናዊ ትስስር ሚኒስቴር ባዘጋጀውና የኢትዮጵያ ንግድ ፖሊሲ ረቂቅ ሰነድ ዙሪያ በተካሄደ የግብዓት ማሰባሰቢያ መድረክ ላይ ሲሆን ሚኒስትሩ ካሳሁን ጎፌም ህጋዊ ከሆኑ ኬላዎች ውጪ የሚጠየቁ የቀረጥ ክፍያዎችን ጉዳይ እልባት እንሰጠዋለን ሲሉ ተደምጠዋል። ረቂቅ የንግድ ፖሊሲ ሰነዱን በሚመለከትም በመድረኩ ሲነሱ ከሰማናቸው ጥያቄዎች ውስጥ ረቂቁ ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን ይረዳታል መባሉን ተከትሎ መስራች የሆኑ አባል ሀገራት እየወጡ ካሉበት ከዚህ ድርጅት ለመግባት ፍላጎት ማሳየታችን የሚኖረውን ጠቀሜታ የሚመለከተው ይገኝበታል። ለዚህ የተሰጠውን ምላሽ አካታ ሪፖርተራችን ሰላማዊት ሽፈራው ተከታዩን ዝርዝር ዘገባ አሰናድታለች። ለሀገራችን የመጀመሪያው የንግድ ፖሊሲ ይሆናል የተባለውና የንግድ ስርዓቱ ተወዳዳሪና ተገማች ብሎም ቀጣናዊና ዓለም አቀፋዊ ትስስሮች የሚመሩበት እንዲሆን ያስችላል ተብሎ የታሰበው የኢትዮጵያ የንግድ ፖሊሲ ረቂቅ ሰነድ ላይ የመጨረሻ የተባለው የግብዓት ማሰባሰቢያ መድረክ ተካሂዷል። የንግድና ቀጣናዊ ትስስር ሚኒስቴር ባሰናዳው በዚህ መርሃ ግብር ላይ ሚኒስትሩ ካሳሁን ጎፌ የዓለም የንግድ ድርጅት አባልነት ድርድርን ለመቋጨትና የአፍሪካ አህጉራዊ ነጻ የንግድ ቀጣና የሙከራ ንግድን ለማስጀመር በተቃረብንበት በዚህ ወቅት ረቂቁ በተለያዩ አካላት ግብዓት ዳብሮ ውጤታማ እንዲሆን በሚያስችል መልኩ እንዲጸድቅ እየሰራን ነው ብለዋል። በዚህ የግብዓት ማሰባሰቢያ መድረክ የተገኙ ባለድርሻ አካላት ደግሞ ካነሷቸው በርካታ ጉዳዮች መካከል በተለያዩ የሀገሪቱ አካባቢዎች ነጋዴዎች በሚያስጭኑት ጭነት ላይ በየኬላዎቹ የሚጠየቁት የኮቴ ክፍያዎች ጉዳይ አንዱ ነበር። ሚኒስትሩ ካሳሁን ጎፌም ምላሽ ሰጥተውበታል። የኮቴ የቀረጥ የተባሉት ጉዳዮች በጣም ሲሪየስ ቻሌንጅ ናቸው። ምን ጥያቄ የለውም። በመንግስትም በፓርቲም በኩል አቋም ተወስዶባቸው እርምጃ እንዲወሰዱ ታዘዋል። ግን ስቲል ፈታኝ ነው። በተነሳበት አግባብ ብቻ አይደለም። አቶ ካሳሁን ባነሱበት አግባብ ፕሮዲውሰሩን ይጎዳል በሚል ሳይሆን ፕሮዲውሰሩ ዞሮ ዞሮ ኮስት ትራንስፈር ነው የሚጫወተው። ኮስቱ የትና ሸማች ላይ፣ የዘይት ዋጋ ላይ፣ የለስላሳ ዋጋ ላይ፣ የሚጠጣው ሰው ላይ ነው ዋጋው እየጨመረ ያለው። እንዲህ አይነት ጉዳዮች በምንም ተአምር ህጋዊ መሰረት የሌላቸው መስተካከል መታረም አለባቸው። አንድ ነገር ውስጥ ሊኖር የሚችለው ኬላ የጉምሩክ ኬላ ብቻ ነው። ያም የጉምሩክ ስነስርዓት የሚከናወንበት ኬላ ማለት ነው። ለጸጥታ ፐርፐዝ የሚደራጅ ኬላ ካለ በፖለቲካ አመራር እውቀት ቢሆን ችግር የለም። ግን አሁን ገመድሽን ጋር እየተወጠረ በየቦታው የንግድ ተወዳዳሪነትን የሚጎዱ ጉዳዮች እንዲነሱ በፖሊሲያችን ላይም በደንብ እናመላክታለን። የኮቴ ክፍያ ማስከፈል የሚለው ጉዳይ፣ ኬላ፣ የኤክስፖርት ምርቶች ላይ ቀረጥ ማጣል የሚሉ ጉዳዮች ክልከላ እንዲደረግባቸው ፖሊሲው ላይ በደንብ እናመላክታለን። ወይ ነው ማለት ፈልጌ ነው እንዲሁ። በሌላ በኩል ደግሞ የተለያዩ የዓለማችን ሀገራት ከመሰረቱት የዓለም የንግድ ድርጅት አባልነት ራሳችንን እናገላለን እያሉ ባሉበት በዚህ ወቅት እኛ አባል ለመሆን በዚህ ደረጃ ጥረት ማድረጋችን ምን ሊፈይድልን ነው የሚል ጥያቄ ተነስቶም ምላሽ ተሰጥቶበታል። ዓለም ውስጥ ያሉ ሀገሮች በሙሉ በዛ መስመር ውስጥ ነው፣ በአንድ መስመር ውስጥ ነው፣ በአንድ ስታንዳርድ ውስጥ ነው ብለን ስንንቀሳቀስበት የነበረው ባለፈው 3 ወር ውስጥ ኮምፕሊትሊ ዲስራፕትድ ሆናል። አዲስ አድሚኒስትሬሽን ዋሽንግተን ከመጣ በኋላ ትላማታ ያየነው ገና መጀመራቸው ነው። ኦኬ። ስለዚህ እኛም ዳይናሚክ የሆነ የፖሊሲ አወጣጥ ወይም ኢምፕሊሜንቴሽን እንዲኖረን ብንዘጋጅ ጥሩ ነው። ባይላተራል ማርኬት አክሰስ ኔጎሽዬሽን የጀመርንባቸው 12 ሀገራት ውስጥ ቀዳሚ አሜሪካ ነች። በዚህ በኩል የደብሊውቲኦ ሕግ በሚጻረር መልኩ ታሪፎች ጥለዋል። ይሄ አጌንስት ደብሊውቲኦ ሩልስ ኤንድ ሬጉሌሽንስ ነው፣ ምንም ጥያቄ የለውም። ነገር ግን በዚህ በኩል ደግሞ ጠንከራ ላይ ባይላተራል ድርድር ካደረጉ ሀገራት ቀዳሚ አሜሪካ ነች። የዛሬ 2 ሳምንት አካባቢ ከዴሌጌሽን መርቼ ጄኔቫ ነበርኩኝ። ጄኔቫ የተደረገው ድርድር ታይቶ በማይታወቅ መልኩ ጄኔቫ ያለው ተደራዳሪ አይደለም ከኛ ጋር የተደራደረው። ከዩኤስ ስታር ነው የመጣችው ቪክቶሪያ የምትባለው መታ የተደራደረችው። ጥቅማቸውን ያውቃሉ። ደብሊውቲኦ ለመግባት ጌት ኪፐርስ ናቸው። ይህን ካልሰጣችሁም ብለው ወጥሮ ይከራከራሉ። እዚህ ጋር ደግሞ ታሪፍ ብለው ያመጣሉ። አይ ይሄ ከደብሊውቲኦ ሕግ ውጪ ነው ረፊ የሚል አገር አለ ወይ? እርሱ ያሉት የሚል የለም። ይቀጥላል ጨዋታው ማለት ነው። ስለዚህ እኛ ሁሉንም ነገር ነው አማራጮች ለእኛ አይነት ሀገር የሚጠቅመው። የደብሊውቲኦ አክሴሽን እንቀጥላለን። በጣም የሞት የሽረትና የመንግስት ሰማያት ጉዳይ አድርገን ብሔራዊ ጥቅማችን ካስጠበቀን ሀገራችን የምታተርፍበትና የምታገኝበት ከሆነ ይቀጥላል። ካልሆነ ሊቀር ይችላል። እስካሁንም እኮ እድገታችን አንከለከለው። 8.4% አኑዋል ጂዲፒ የምናድገው ደብሊውቲኦ ገብተናል።
ደብሊው ስንገባ 10% ልናድግ እንችላለን። ምንም ጥያቄ የለው። ማርኬት አክሰስ ስለሆነ የሚጨምር ግን ይሄና ይሄ ነው የሚል ነገር ሳይሆን አማራጮች ሁሉ ክፍት ማድረግ ጥሩ ነው። በቅርቡ በሚኒስትሮች ምክር ቤት ቀርቦ እንደሚጸድቅ በሚጠበቀው በዚህ ረቂቅ የንግድ ፖሊሲ ላይ እስከ 10 ቀናት ድረስ ሀሳብ መስጠት እንደሚቻል የገለጸው የንግድና ቀጣናዊ ትስስር ሚኒስቴር በዛሬው የግብአት ማሰባሰቢያ መድረክ ላይ የተነሱ ምክረ ሀሳቦችንም እንደሚያካትት አስታውቋል።